ይህ ፍንዳታ በሳይክል ሆኖ አንዲትን የ60 ዓመት አሮጊት ይመታል። ሲመታት ግን ማን እንዳየው አላወቀም። የ60 ዓመቷ ሴት በባንኮክ ጎዳና ላይ እየተራመደች ነበረ። ይህም ላልታሰበና ላልታቀደ ጥቃት ሰለባ ያደርጋታል። በአንድ ቀን ጠዋት 2020 ላይ በእግረኞች መንገድ ላይ እየተራመደች ነበረ። በዚህ ሰዓት ደግሞ የ53 ዓመቱ ዳንኤል ቢግ የሚነዳውን ሳይክል ይዞ ወደ እሷ በማዞር በቦክስ መጥቶ ይጥላታል። ዳንኤል በሚሰራቸው ወንጀሎቹ በኤንዋይፒዲ ይታወቃል። ለዚህ ግን ምንም ምክንያት አልነበረውም። የሲሲቲቪ ካሜራም ጥቃቱ ሲፈጸም ቀርጾታል። የ60 ዓመቷ ሴት ፈዛና ታማ መሬት ላይ ተኛች። ዳንኤልም ወንጀሉን ሰርቶ በድፍረት ከቦታው ያለምንም ችግር ማምለጥ ጀመረ። እሱ ግን ያላስተዋለው ይህንን ወንጀሉን የፈጸመው ማምለጥ ከማይችልባቸው ተመልካቾች ፊት ነበረ። ምንም ሳያንገራግሩ 4 ወንዶች ዳንኤል ማሳደድ ጀመሩ። ብዙም ሳይርቅ ከሳይክሉ ላይ ጎትተው ጣሉት። ከዛም ፖሊስ እስኪመጣ መሬት ላይ ያስተኙት። ዳንኤል ወንዶችን ሊመታ ሞክሮ ነበረ። ነገሩ ሲጣራም ያባረሩት 4 ወንዶች የእሳት አደጋ ሰራተኞች ነበሩ። ስራ ቦታቸው ላይ በር ላይ ነበረ ይሄ ወንጀል የተፈጸመው። እነሱም ወንጀለኛውን አባሮ ለህግ አቀረቡ። እሳት አደጋ ማለት እነዚህ ናቸው።